የሚል ወንድ ማራኪ ነው። ይህን ስትሰሙ ግራ ሊገባችሁ ይችላል። ብዙዎቻችን ማራኪ ለመሆን ሁልጊዜ እሺ ማለት፣ ሰዎችን ደስ ማሰኘትና ለሁሉም ጥያቄዎች አዎንታዊ ምላሽ መስጠት ያለብን ይመስልናል። ነገር ግን እውነታው ከዚህ በተቃራኒ ነው። የራሱ አቋም ያለው መስመር የሚያሰምርና የማይሰማማበትን ነገር አይ ብሎ የሚገፋ ወንድ ልዩ የሆነ የመሳብ ኃይል አለው። ዛሬ በዚህ ቪዲዮ እምቢ የሚል ወንድ ለምን ማራኪ እንደሆነና ይሄውም ከስነ ልቦና አንጻር ያለውን ትርጉም እናያለን። ክፍል 1 ሁል ጊዜ እሺ የምትል ከሆነ ዋጋ እየቀነሰ ይሄዳል። ይህን ስትሰሙ ሊያስተነግጣችሁ ይችላል። ብዙዎቻችን ያደግነው ጥሩ ሰው ለመባል ለሁሉም ነገር እሺ ማለትን እንደ በጎነት እየቆጠርን ነው። በተለይ ከሴቶች ጋር ባለን ግንኙነት ወይም በማህበራዊ ህይወታችን ተቀባይነት ለማግኘት የራሳችንን ፍላጎት እየገፋን ሌሎችን ደስ ለማሰኘት እንጥራለን። ነገር ግን ጥናቶችና የህይወት ተሞክሮዎች የሚያሳዩት ተቃራኒውን ነው። እምቢ የሚል ወንድ፣ መስመር የሚያሰምር ወንድ እና የማይሰማማበትን ነገር በድፍረት የሚገፋ ወንድ ልዩ የሆነ ማግኔቲክ ወይም የመሳብ ኃይል አለው። ዛሬ በዚህ ቪዲዮ እምቢ ማለት እንዴት የአንድን ወንድ ማራኪነት ወደ ላይ እንደሚሰቅለውና ለምን ናይስ ጋይ መሆን ሳይሆን ስትሮንግ ማን መሆን እንዳለባችሁ በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። ክፍል 2 ናይስ ጋይ ሲንድሮም ወይም ሁልጊዜ እሺ ባይ ማለት አባዜ። ናይስ ጋይ ወይም ሁልጊዜ እሺ ባይ የምንላቸው ወንዶች በስነ ልቦናው ዓለም ትልቅ ችግር አለባቸው። እነዚህ ወንዶች እምቢ ካሉ ሰዎች የሚጠሏቸው ይመስላቸዋል፣ ግጭትን ይፈራሉ፣ ሰውን ላለማስቀየም ሲሉ የራሳቸውን ደስታ አሳልፈው ይሰጣሉ። ነገር ግን እውነታው ይሄ ነው። ሁልጊዜ እሺ የሚል ወንድ አሰልቺ ነው። ለምን መሰላችሁ? የራሱ ቀለም የለውም። ሰዎች የፈልጉትን ሊያደርጉት እንደሚችሉ ሲያቁም ክብሩን ዝቅ ያደርጉታል። ሴቶችም ቢሆኑ በራሱ የማይቆምና በነፋስ የሚነዳ ወንድን እንደ ጠንካራ አጋር አያዩትን። እምቢ የሚል ወንድ ግን እኔ የራሴ አለቃ ነኝ የሚል ምልክት ለዓለም ያስተላልፋል። ክፍል 3 እምቢታና በራስ መተማመን ኮንፊደንስ ቨርሰስ አሮጋንስ። እዚህ ጋር መለየት ያለብን ነገር አለ። እምቢ ማለት ባለጌ መሆን ወይም ሰውን መናቅ አይደለም፣ ይልቁኑን በራስ መተማመን ነው። አቋም ያለው ወንድ አንድ ነገር ከመርሁ ጋር ካልሄደ አይ ይሄ አይሆንም ይላል። ለምሳሌ ጓደኞች አንተን የማይመጥን ቦታ እንድናድርግ ሲሉ ጊዜህ ውድ እንደሆነ ካወቅ አይ ዛሬ ሌላ ስራ አለብን ማለት መቻልህ ትልቅ ማራኪነት ነው። ይህ ድርጊት ለሰዎች ምን ይነግራቸዋል? ይህ ሰው ለራሱ ክብር አለው፣ ስለዚህ እኔም ላከብረው ይገባል የሚል ስሜት ይፈጥሩባቸዋል። ሰዎች ከአንተ ጋር ያላቸውን ግንኙነት በጥንቃቄ እንዲይዙት ያደርጋል። ክፍል 4 የስኬርሲቲ ወይም የውድነት መርህ። በኢኮኖሚክስ ሕግ እንደሚታወቀው አንድ ነገር በብዛት ካለ ዋጋው ይረክሳል። ሁልጊዜ ለሰው ጥሪ የምትመጪ፣ ሁልጊዜ እሺ የምትሊና ለሁሉም ነገር ፈቃደኛ ከሆንች ዋጋሽ ይረክሳል። እምቢ የሚል ወንድ ግን ጊዜው ውድ እንደሆነ ያሳያል። ሁሉም ሰው ሊያገኘው እንደማይችል፣ ሁሉም ሰው የሱን እሺታ በቀላሉ ሊግዛው እንደማይችል ያስመሰክራል። ይህ ደግሞ በሴቶችም ሆነ በጓደኞች ዘንዳ ሃይ ቫልዩ ማን ያደርግሻል። ሰዎች የአንተን እሺ ለማግኘት ጥረት እንዲያደርጉ ያደርጋቸዋል። ያ ደግሞ ማራኪነትህን በብዙ እጥፍ ይጨምራል። ክፍል 5 በግንኙነት ውስጥ ያለው ሚስጥር። ብዙ ወንዶች የሚሳሳቱት እዚህ ጋር ነው። አንዲት ሴት የፈለገችውን ሁሉ ካደረጉላት የበለጠ የምትወዳቸው ይመስላቸዋል። ነገር ግን ሴቶች የሚፈልጉት ሊደር ወይም መሪ እንጂ ፎሎወር ወይም ተከታይ አይደለም። ሴቶች የራሱ አስተያየት ያለው የማይሰማማበትን ነገር በጨዋነት አይ ይህ አይሆንም የሚልን ወንድ በአክብሮት ያዩታል። ይህ ለምን ማራኪ ይሆናል? ምክንያቱም ራሱን ማስከበር የሚችል ወንድ እሷንም ከሌላ ሰው ጥቃት ማስከበርና ማሳባት የሚችል በንቃተ ህይወቷ ወይም ሰብኮንሺየስሊ ስለምታምኑ ደህንነት ይሰጣል። ምክንያቱም ለሰው ፍላጎት ተገቢ አለመሆኑን በተግባር አሳይቷል። ክፍል 6 እምቢታን እንዴት እንጠቀም? ፕራክቲካል ቲፕስ። እምቢታ ማለት ጥበብ ነው። ዝም ብሎ በየቦታው መጮህ አይደለም። ለማይጠቅሙ ግብዛዎች እምቢ በሉ። ጊዜያችሁን ለራሳችሁ እድገት ተጠቀሙበት። ለማይመጥኑ የፍቅር ጥያቄዎች እምቢ በሉ። ማንነታችሁን የሚቀንስ ግንኙነት ውስጥ አትግቡ። በስራ ቦታ ከአቅማችሁ በላይ ለሆኑ ጫናዎች እምቢ በሉ። ሰዎች እንዲጠቀሙባችሁ አትፍቀዱ። እነዚህን ስታደርጉ በመጀመሪያ ሊገረሙ ይችላሉ። ነገር ግን ውሎ አድሮም ከማንም በላይ የሚያከብሩትና የሚወዱት አንተን ይሆናል። ክፍል ማጥረጆ ክፍል። ለማጠቃለል ያህል እምቢ ማለት ራስን መውደድና ማክበር ነው። አንድ ወንድ ለራሱ ክብር ሲኖረው ያ ክብር በዙሪያው ያሉ ሰዎች ላይ እንደ ማግኔት ይሰራል። ማራኪነት የሚመጣው ሰዎችን ለማስደሰት ከምትሮጠው ሩጫ ሳይሆን በራሱ እግር ስትቆም ነው። የዛሬው ቪዲዮችን ይሄን ይመስላል። እናንተስ በዚህ ሐሳብ ትሰማማላችሁ?
እምቢ ማለት ከብዷችሁ ያውቃል ወይስ እምቢ በማለታችሁ ያገኛችሁት ጥቅም አለ? ሐሳባችሁን በኮሜንት አጋሩኝ። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለጓደኞቻችሁ ሼር አድርጉት። እንደዚህ አይነት ጠቃሚና አስተማሪ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱ። አንድ ታሪክ ልንገራችሁ። ታሪኩ የተከሰተው በታዋቂው የቴክኖሎጂ ዓለም ውስጥ ነው። አንድ ወጣት የሶፍትዌር ባለሙያ ነበረ። ይህ ወጣት በጣም ጎበዝ ስለነበር በአካባቢው ያሉ ትናንሽ ኩባንያዎች ሁሉ ስራ እንዲሰራላቸው ይፈልጉ ነበር። አንድ ቀን አንድ ትልቅ ባለሀብት ወደሱ መጣና አንድ አዲስ መተግበሪያ አፕ እንድትሰራልኝ ይፈልጋለሁ፣ ግን በ2 ሳምንት ውስጥ መጨረስ አለብህ አለው። ባለሀብቱ በጣም ዝነኛ ስለነበር ማንኛውም ሰው እሺ ብሎ ስራውን እንደሚቀበል እርግጠኛ ነበር። ወጣቱ ግን የቀረበለትን የጊዜ ገደብ ሲያየው በ2 ሳምንት ውስጥ ጥራት ያለው ስራ መስራት እንደማይችል ተረዳ። በዛ ላይ በዛ ሰሞን ለራሱ የግል እድገት ያስቀምጠው ሌላ ፕሮግራም ነበረው። ስለዚህ ያለምንም ፍርሃት እንዲህ አለው፣ አይ አልችልም። ባለሀብቱ በድንጋጤ ደረቀ። እንዴት አይ ትለኛለህ? እኔ እኮ ማን እንደሆንክ ታውቃለህ? የፈለግከውን ያህል ገንዘብ እከፍልሃለሁ አለው። ወጣቱ ግን ፈገግ ብሎ ጉዳዩ የገንዘብ አይደለም፣ የጥራትና የጊዜ ዋጋ ነው ብሎ በድጋሚ እምቢ ያለው። የታሪኩ አስገራሚ ክፍል እዚህ ጋር ነው። ባለሀብቱ በወጣቱ ንግግር ተናዶ መሄድ ሲገባው ይባስ ብሎ በወጣቱ በራስ መተማመን ተማረከ። ይህ ወጣት ለእኔ እንኳን እምቢ ካለ ለራሱ የሚሰጠው ግምት በጣም ከፍተኛ ነው፣ ስራውም እንደዛው ጥራት ይኖረዋል ብሎ አሰበ። ከጥቂት ቀናት በኋላ ያ ባለሀብት ተመልሶ መጣና እሺ ያንተን ጊዜ እንጠብቃለን፣ የፈለግከውን ያህል ጊዜ ውሰድ፣ ብቻን ተስራለን አለው። ወጣቱም ስራውን ሰርቶ በከፍተኛ ዋጋ ሸጠለት። አያችሁ፣ ወጣቱ መጀመሪያ እሺ ብሎ ቢሆን ኖሮ እንደ አንድ ተራ ሰራተኛ ተቆጥሮ ስራውን በጭንቀት ይሰራ ነበር። እምቢ ማለቱ ግን በባለሀብቱ አይን ውስጥ ሃይ ቫልዩ ወይም ውድ ሰው እንዲሆን አደረገው። ብዙ ጊዜ አይ ስንል ሰዎች የሚጠሉን ይመስለናል፣ ግን እውነታው ተቃራኒ ነው። አይ ስትል ሰዎች ዋጋህን ያውቃሉ፣ እሺ ስትል ግን ሰዎች ይጠቀሙብሃል። ይህ ለጾታዊ ግንኙነትም ይሰራል። እስኪ እምቢ በል ኮሜንት ላይ።